አይ ሚኪ ያሰበ ሁሉ ባለመሳካቱ እንግዲህ በጣም ተናዶ ሳለ ሳያስበው እንግዲህ ራሱን ፖሊስ ጣቢያ አገኘ ማለት ነው። ብሩክ አልሞተም በሕይወት አለ። ትርሲትም ደንግጣ እንግዲህ እንደዚህ እጇን በአፏ ላይ ጭና እያየች ነው ማለት ነው። እሱ ግን ራሱን ተጎድቶ ስለነበረ ያው ሆስፒታል ውስጥ ነው ያለው። ደንግጣ እንግዲህ ባሏን እንደዚህ እያየች ነው ማለት ነው። እንደው ለልጆቹ ሲል በተረፈና ሚኪ የሚባለው ደግሞ ዋጋውን ያገኛል ብዬ ተስፋ አደርጋለሁ። እንደዚህ አስመሳይ ሰዎችን ፈጣሪ አምላክ የያዝላችሁ። እንግዲህ ትርሲት የትዳር አጋር አግኝቻለሁ ብላ ሞታለች በሷ ቤት ማለት ነው። ግን እሱ እያስመሰለ ሀብት ንብረቷን ለመውሰድ እንጂ ወዷት ወይ አፍቅሯት አይደለም። ልጆቹም ደግሞ ለአይናቸው እንኳን አይፈልጉትም እሱን ማለት ነው። ለአይናቸው በተለይ ልጅቱ ሴቷ ልጅ ልታናግረው እንኳን ፍቃደኛ አይደለችም። ሚኪን ይህ ሰውዬ ወደዛ ያጅልኝ እማዬ፣ እኔ ከአባቴ ውጪ ማንንም አልፈልግም፣ አባቴን አምጭልኝ እያለች እንግዲህ ሁሌም እንትን ይላትላል። እባክሽ አባትሽ ይመጣል፣ ተረጋጊ፣ አንቺ እስከዛው መረጋጋት አለብሽ የኔ ልጅ። እማዬ አልረጋጋም አልኩሽ እኮ አባቴን እንድታመጭልኝ ነው የምፈልገው እያለች ብትላትም እባክሽ የኔ ልጅ አታስጨንቂኝ፣ አባትሽ ይመጣል። እሺ መቼ ነው የሚመጣው እማዬ? ሁልጊዜ ይመጣል ይመጣል ትይኛለሽ፣ ግን መቼ ነው የሚመጣው? እባክሽ እማዬ አባቴ ናፍቆኛል እያለቻት ብታስጨንቃትም እንግዲህ ትርሲት ያላሰበችው ነገር አስደንጋጭ ነገር ሰማች። ባሏ ለልጆቹ ጋር እንግዲህ ልጆቹን አይቶ ተጫውቶ ሲወጣ ሚኪ እንግዲህ ሰው ገዝቶበት ነበር የጠበቀው። እንግዲህ እንደ እባብ ራሱን ጨፍጭፎ ነበር የጣለው። ነገር ግን ለፈጣሪ የሚሳነው ነገር ስለሌለ አለ በሕይወት አልሞተም ማለት ነው። አልሞተም አለ። ከዛም እንግዲህ ትርሲት ጋር ተደውሎ ባልሽ በጣም ጉዳት ደርሶበት ሆስፒታል ገብቷል። ምን እንዴ አሁን ባልሽ ሞቷል ብሎ አልነገረኝም እንዴ ሚኪ? ቆይ የባሌን መሞት እሱ እንዴት አወቀ? እንዴትስ ሊያውቅ ቻለ? የሚለው ጥያቄ በጣም ግራ አጋባት እሷን። ቆይ ነገሩ እንዴት ነው? ምን እየተካሄደ ነው ያለው? እያለች ራሷን በራሷ ለጥያቄዋ መልስ አላገኘችም። ከዛ በኋላ ተረጋጊ፣ አንቺ ተረጋጊ። ምንድን ነው የምረጋጋው? ምን የሚያረጋጋኝ ነገር አለ? እስኪ ንገረኝ እንጂ እንዴ አንዴ ሞቷል አንዴ በሕይወት አለ እየተባልኩኝ ምን የሚያረጋጋኝ አለና ነው የምረጋጋው? አለች። ከዛ በኋላ እባክሽ ተረጋጊና ነገሮችን እስኪ አብረን የምናየው ይሆናል። እኔም እንዳንቺው ግራ ተጋብቻለሁ። እውነት ለመናገር ምንም ሊገባኝ አልቻለም አለች። ከዛ በኋላ እንዴት ይገባሻል? አንቺማ የሚገባሽ ነገር አይደለም። ስለዚህ ከዛ በኋላ እንግዲህ ትርሲት ይሄ ነገርማ የሆነ ያልገባኝ ነገር እንዳለ ይሰማኛል። እንዴት ሚኪ መሞቱን እርግጠኛ ሆኖ ሞቷል ያለኝ ለምንድን ነው? የእሱ እጅ አለበት ማለት ነው? አምላኬ ምን እያሰብኩ እንደሆነ እንኳ አላውቅም። በትክክል እያሰብኩኝ አይደለም እያለች እንግዲህ ለራሷን በራሷ መልስ እየሰጠች እያለ ሚጡ ደወለችና አንቺ አይደለሽም ባለጌዋ፣ እኔ ነኝ ወንድሜን አሳልፌ እየሰጠውሽ ላንቺ። የዛን ቀን እኮ ለምንድን ነው ያመጣሻቸው ሲለኝ አንቺ ልጄ ልትሞትብኝ ነው ስትይኝ ነው እንደዛ እኔ ባልሽን እንደምታስገድው በምን አውቄ? እባክሽን በኋላ የሚጸጽትሽን ነገር አትናገር ሚጡ። እኔ ምንም የማውቀው ጉዳይ የለም። ከልጆቹ ጋር ተጫውቶ ሄደ ተሳስቆ፣ እኔ ከቤት አልወጣሁም ጨርሶ። ከዛ ከትንሽ ሰዓታት በኋላ ሞቷል ተባልኩኝ። ታዲያ እንዴት ልመን? አላምንሽም፣ አንቺ አስመሳይ ነሽ እያለች እንግዲህ ሚጡ በጣም ተናዳ ትርሲትን ተናገረቻት። ያም ሰውየው እንግዲህ አብሯቸው የሚጡ አባትም እንዴት እንደዚህ ሊሆናል ማለት እንዴት ሞተ የሚባለውን ቃል እኔም አልፈቅደውም። እስኪ ለማንኛውም አብረን የምናየው ይሆናል እያለ ከዛ በኋላ ትርሲት ጋር ስልክ ተደወለላት ማለት ነው። ከሆስፒታልን ምናምን ተባለ። ማናችሁ ምንድናችሁ እያለች እንግዲህ ቅዠቷን ጀመረች። ከዛ በኋላ ብሩክ የሚባል የአንቺ ባለቤት ነው? አዎ የኔ ባለቤት ነው። ምንድን ነው? ምን የፈጠረ ነገር አለ?
ብሩክ እዚህ ሆስፒታል ነው ያለው። ምን? አዎ እዚህ ሆስፒታል ነው ያለው። ምን ነው ደነገጥሽ? እዚህ ሆስፒታል ውስጥ ነው ያለው ብሩክ። ብሩክ እኮ ሞቷል ተባልን። ማን ነው ሞቷል ያለሽ? አለ በህይወት ብሩክ በህይወት አለ። ማየት ከፈለግሽ ነይ ሆስፒታል ውስጥ። ግን ራሱ ላይ በጣም ጉዳት ስለደረሰበት ራሱን በፋሻ አስረንለታል አሏት። ከዛ በጣም ደነገጠች። እውነት የምትይዝ የምትጨብጠው ጠፋባት። ከዛ ሚኪ ምንድን ነው የሚያስጫውሽ የኔ ፍቅር ምን ሆነሻል ሲላት፣ እንዴ እዚህ ነው ቤት ውስጥ ምን እየተካሄደ ነው ያለው? ልታስረዳኝ ትችላለህ? ምንድን ነው እሱ? ቆይ ሚኪ ብሩክ ሞቷል ብለህ የነገርከኝ አንተ አይደለህም እንዴ? እናማ አለ በህይወት በህይወት አለ አልሞተም። ምን? አዎ አልሞተም በህይወት አለ ተባልኩኝ ከሆስፒታል። ወይኔ ሚኪ ተበላው። ሰው ሆስፒታል ውስጥ ሄጄ ጨርሰዋለሁ እንጂ እሱ በህይወት እንዲኖርማ አልፈቅድለትም እያለ ሚኪ እያወራሁ ነው። ምንድነው ወደዛ ለብቻ እያወራህ ያለኸው አለችው። ከዛ በኋላ እንዴት በህይወት ሊኖር ቻለ ማለት አልገባኝም ሚኪ። የሆነ የመደናገጥ ስሜት ሁሉ እየታየብን ነው። አወዛር በይልኛው የት ሆስፒታል ነው ያለው? ለምን ፈለግ? ራሴ እሄዳለሁ። እኔም እሄዳለሁ። አይሆንም አልኩ እኮ መጀመሪያ እኔ እጅ አይቼው እመጣለሁ። ከዛ በኋላ እሱ እንደዚህ ሲመናሽ እንግዲህ እሱ እንዳደረገው ሰዎች ጠቆሙበት ማለት ነው። ከዛ በኋላ ሚኪሻ እንግዲህ ፖሊስ ቀባ አደረገው ማለት ነው። በፖሊስ ቁጥጥር ስር ዋለ በስተ መጨረሻ ማለት ነው። አቶ ሚኪያስ እንግዲህ ሀብት ንብረትህንም ሚስትህንም ዘርፌሃለሁ አቶ ብሩክ፣ ከዚህ በኋላ አንተ ኑሮ ህይወት ጎዳና ላይ ነው ብሎ ሲፎክር፣ ነገር ግን እንደዚህ ባደርግ ከህይወቴ ውስጥ ልትወጣልኝ ስለማትችል እስከ ወዲያኛው ማሰናበት አለብኝ አንተን ብሎ ወስኖ ነበረ። እንግዲህ ፈጣሪ እንደ ሰው ያልሆነው ጌታ እንግዲህ አልሞተም አለ ማለት ነው። እዛ እንግዲህ ሚኪ ብሩክ በህይወት መኖሩን ሲያውቅ ወይኔ ሚኪ ያስተበላውኝ አይደለ? ቆይ እንዴት ይህ የውሻ ነብስ ነው እንደ ያለው? እኔ ራሴ አገላብጬ አይቼው የለን መሞት አለመሞቱን እንዴት ነው ያልሞተው እያለ እንግዲህ በጣም ተናደደ። ከዛ በኋላ የደበደበው ሰውዬ ጋር ደውሎ ተበላን እኮ ተበላን፣ አለቀልን። ምንድን ነው ምን ተፈጠረ? ለሰውየው አልሞተም፣ ሰዎች አይተውት ሆስፒታል አስገብተውታል። ምን? አዎ አሁን እንደጀመርክ እዛው ሆስፒታል ውስጥ ሄድና ጨርሰው አለው። ከዛ ይሄን ማድረግ አልችልም፣ በቃ እጄን አውጥቻለሁ፣ የራስ ጉዳይ ብሎ ስልኩን ዘጋበት። እንደዚሁ ሲደናበር እንግዲህ አቶ ሚኪያስ ፖሊሶች መጥተው መንገድ ላይ ቀባ አደረጉት። ምንድን ነው ወዴት ነው የት ነው እያለ ሲደናበር፣ ና ለአንዳንድ ነገር ትፈለጋለህ ፖሊስ ጣቢያ። እንዴ ምን አድርጌ? እና ያደረግከውን እዛ ትናገራለህ። ሰዎች ጥቆማ አድርሰውን ነው። ምን የሚል? አቶ ሚኪያስን ያስደበደብከው አንተ መሆንህ ማስረጃ አላችሁ? ማስረጃውንም ሁሉንም እዛው የምትሰማው ይሆናል። አሁን አቀጥላሉት። እንግዲህ አቶ ሚኪያስ በጣም ተደናገጠ፣ ከንፈሩን ጫነ። ወይኔ ሚኪያስ ወይኔ፣ እንዴት እንደዚህ ተዘናጋውኝ? ቆይ እንዴት አባቱ ነው ሊተርፍ የቻለው እያለ እንግዲህ በጣም ግራ ተጋባ። እንግዲህ ምክንያቱም እንዲሞት ነበር የፈለገው። የደበደበውም ደግሞ ድብደባ እንዲሞትለት ነበር፣ ግን አልሞተም አለ ብሩክ። ከዛ የብሩክ በህይወት መኖር እንግዲህ በጣም አንቀልቅሎታል፣ አቃጥሎታል። እንደ ሳት ነው የገረፈው እውነት ለመናገር እና አይ ህልም ነው በለኝ ጌታዬ፣ ይህ ሰውማ በህይወት መኖር የለበትም። እስከ ወዲያኛው ሄጄ መጨረስ አለብኝ፣ እስትንፋሱን ማቋረጥ አለብኝ እያለ እንግዲህ ያዙ ይለቀቁኛል ማለት ነው አቶ ሚኪያስ። ከዛ በኋላ እንግዲህ ወደ ሐኪም ቤት እየሄደ ሳለ ፎቶ እነሱ ጋር ነበረ። ፖሊሶቹ ቀብ አደረጉት። ከዛ በኋላ እንግዲህ ወስደው ቆይ እናንተ ሰዎች ያለምንም መረጃ ሰውን ልጅ ማሰር ቅጣት እንዳለው አታውቁም እንዴ? ህጉን ለእኛ ልታስተምረን ነው እንዴ? በልቀጥል ብለው ይዘውት ሄዱ። እንግዲህ በጣም ነው የደነገጠው። እንዴት እንደዚህ ሊሆን ይችላል? ወይኔ ተበላውኝ ሚኪያስ ወይኔ እያለ እንግዲህ ትርሲት ጋር ደወለ። ከዛ በኋላ ትርሲት
አቤት። ፖሊስ ጣቢያ ነው ያለሁት። ለምን ሲባል እኔ ምን አውቃለሁ? ብሩክን ያስደበደብከው አንተ ነህ ብለውኛል። አልገባኝም ማለት ለምን ብሩክን የምታስደበድበው? ጥያቄን በጥያቄ ትመልሽልኛለሽ እንዴ? እኮ ግራ ገብቶኝ ነው። ለነገሩ ተውንም ተጠራጥሬያለሁ። እንዴ አንተ እኮ በጣም ደስ ብሎ ነበረ በዛ ሰዓት። ቆይ እንዴት ጆሮ ላይ ሰጋችበት? ወይዘሮ ትርሲት አንቺም እሰራልሻለሁ፣ እመኚኝ። እኔ ሚኪያስ ነኝ። ማንም ከእጄ የማያመልጥ ሚኪያስ። እሰራልሻለሁ፣ ጠብቂኝ አለ። ከዛ በኋላ ትርሲት እንግዲህ ሆስፒታል ስትበር ሄደች ከድሬበሯ ጋራ። ከዛም እንግዲህ እዛ ስትደርስ ባሏ በፋሻ ራሱ ተጠቅልሎ አልጋው ላይ ጋደም ብሏል። ብሩክ በህይወት አለ እንዴ? ምን ነው እንደ ሞት ጠብቀሽ ነበር እንዴ? አረ ብስማን በል አንተን ለምን ትሞታለህ? የልጆች አባት አይደለህ እንዴ? ከዛ በኋላ ማን እንደዚህ እንዳደረገ ታውቃለህ? እኔ ምን አውቃለሁ? እንደ ፈሪ ከኋላ መጥተው ነው የመቱኝ። እኔ በምን አውቃለሁ? ከኋላዬ ነው እየመታኝ እኮ። እውነት? አዎ ከኋላዬ ነው እየመቱኝ። እኔ ምንም የማውቀው ነገር የለም። እና በፊታቸውንም ምናቸውንም አላየህም? አዎ አላየውም ስል በፍጹም አላየውም። እኔ ማን እንደመታ ወይ አምላኬ። ይገርማል። ብቻ ቆይ አንተ ጠላት አለህ እንዴ? እኔ ምንም ጠላት የለኝም። ግን እንዴት እንደዚህ ሊሆን እንደቻለም እኔም ግራ ተጋብቻለሁ። ለማንኛውም እውነት ይወጣል፣ ተደብቆ አይቀርም። አንቺ ተረጋጊ፣ ልጆቼን ግን አደራ አላት ማለት ነው። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ብሩኬ በህይወት አለ ማለት ነው።